የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ቢታኔ እንግዲህ በዚህ ሁለት ቀን ውስጥ ከፍተኛ የሆነ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ ሁለተኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለምመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በሶስተኛ ደረጃ ሶስተኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለሶስተኛ ዲግሪ የሚደረግ ቅበላ ሁለተኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም፣ በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም ኦተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ ሶስተኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም፣ አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው፣ ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም ሶስተኛ ዲግሪ ለማስተርስ ያልተገለጸው ተቋም ዕውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ ሶስተኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል ዕውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተሃል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አመሰግናለሁ። ይህንን መልእክት ሼር እና ኮፒ ሊንክ ዲዩት በማድረግ አድርሱልኝ ለዛች ተኩላ፣ ለዛች የበግ ለምድ ለለበሰች በጎችን ለምትናጠቅ ተኩላ። ቤተክርስቲያን ማለት በክርስቶስ ትምህርት ላይ የተመሰረተች የእርሱ አካል የሆነች የእርሱ ሙላት የሚገለጥባት መጥቶ የሚወስዳት ሙሽራ ናት እንጂ ቤተክርስቲያን ማለት አንዳንድ ግለሰቦች በከፈቱት ሱቃዊ አዳራሻቸው ውስጥ በግል ሐሳባቸውና በገዛ አእምሯቸው በፈጠረው ትምህርት የሚፈነጥዙበት ሱቅ አይደለች። እናንተ ቤተክርስቲያን አይደለም የመሰረታችሁት፣ ቤተክርስቲያን አይደለም የተከላችሁት፣ ቤተክርስቲያን አይደለም የከፈታችሁት። ወለል ብሎ ንግዳችሁን የምታጧጡፉበት ሱቅ ነው የከፈታችሁት። አድርሱልኝ ለዛች ቀበሮ። ቤተክርስቲያን የክርስቶስ በሆነው ወንጌል ስብከት ከዳር እስከ ዳር በአባቶች ደምና በምስክርነታቸው ድል እያደረገች የሰፋች እንጂ ለአንዳንድ ሱፍ ለባሽ ጠንቋይ ወንበዴዎች የገቢ ማስገኛ የምትሆን የዘይትና የራፊ ጨርቅ መሸጫና መፈንጫ አይደለችም ቤተክርስቲያን። አዎ አዳራሻችሁ በህዝብ ሞልቷል።
የአዳራሻችሁ መሙላት ግን ትክክለኝነታችሁን አያሳይም። ለምን? ሐሰተኛ ነብይ፣ ሐሰተኛ ሐዋርያ፣ ሐሰተኛ ፓስተር፣ ሐሰተኛ ወንጌላዊ እንዳለ ሁሉ ሐሰተኛ አዳራሽ የሚሞላ ምእመን እንዳለ መጽሐፉ ይናገራልና ጆሮቻቸውን የሚኮረኩሩ የልባቸውን ሐሳብ የሚነግራቸውን አስተማሪዎች ያከማቻሉ ሲል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈለት መልእክት ላይ አገልጋይ ብቻ ሳይሆን ምእመንም ሐሰተኛ ሊሆን እንደሚችል ነግሮናል። አዎ አዳራሻችሁ ኢየሱስ ላይ ባልተመሰረቱ ሐሰተኛ ምእመናን ላይ የተመሰረተ እንጂ የክርስቶስ በጎች ስብስብ አይደለም አዳራሻችሁን የሞላው። እናንተም ነጋዴ ቸርቻሪዎች፣ ተሰብሳቢዎችም የኢየሱስን የማይፈልጉ የልባቸው ሐሳብ ሲነገራቸው ውሸት ላይ በተመሰረተ ነጋዊ ንግርት የሚፈነጥዙ ተላላ ሐሰተኛ ምእመኖች ናቸው እንጂ እውነተኛ በጎች አይደሉም። ጌታ ኢየሱስ ይባርካችሁ። የክርስቶስ ኢየሱስ ቤተክርስቲያን አሁንም በጽድቅና በቅድስና አቋም የምትቀጥል እንጂ በአንዳንድ ቸርችሮ አዳሪዎች ንግግር ላይ የምትመሰርት አይደለችም። ኢየሱስ ጌታ ነው። በደንብ እንዋጋለን። መጋደላችን ግን ከስጋና ከደም ጋር አይደለም። በእግዚአብሔር ሐሳብ ላይ ከፍ የሚለውን ስጋዊ አመለካከታችሁን በቅዱስ ቃሉ መዶሻ እያፈረሰን እንቀጥላለን። ኢየሱስ ጌታ ነው።